በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ እጅግ በጣም በሚያስገርም ሁኔታ አሻራውን አሳርፏል። በሰሜን፣ በደቡብ እንዲያውም ደግሞ በምስራቅ በተለያዩ አካባቢዎች ሙዚቃ ኮንሰርቶችን እያዘጋጀ የብዙ ኢትዮጵያውያንን ልብ ማርኳል፣ ገዝቷል። ታዲያም ይህ ድንቅ አርቲስት ብቻ አይደለም፣ ሁሉ አቀፍ ነው። በብዛት የሚያዜማው ዜማ የሰሜን ኢትዮጵያን ቢሆንም ደቡቡንም፣ ምዕራቡንም፣ ምስራቁንም የሚያቅፍ ድንቅ ኢትዮጵያዊ ልብ ያለው ጀግና አርቲስት እንደሆነ ብዙዎች ይመሰክራሉ። ብዙ ኢትዮጵያውያንም ደግሞ የሚያውቁት ሐቅና ግልጽ የሆነ ጉዳይ ነው። ታዲያም ድንገት የተፈጠረ አደገኛ ክስተት ዛሬ ህይወቱን በልቷል። በዚህ ሰዓትም በዚህ ዓለም ላይ የለም። ታዲያም ከዚህ ጋር የተገናኘም አዳዲስ የሚወጡ መረጃዎችን አስደምጣችኋለሁ። እናንተም እስከዛው ቻናሌን ሰብስክራይብ እያደረጋችሁ እንድትቀጥሉ በታላቅ ትህትና አሳስባችኋለሁ። ሐሳብ አስተያየቶቻችሁንም ደግሞ በኮሜንት መስጫው ላይ እንድታስቀምጡም ጭምር ጥሪ ያቀርባለሁ። ሰማኝ በለው በተፈጥሮ ባለው ባህሪና በመልካም ተግባቦቱ ከሰዎች ጋር እጅግ በጣም የሚግባባም ብዙዎችን የሚያቅፍ ከሁሉ ጋር አብሮ የሚውል ከማንም ጋር ለመግባባት የማይከብደው እጅግ በጣም ትሁት ሰው እንደነበረም አቅራቢያው የነበሩ ሰዎች በደንብ አድርገው ሳያፍሩ ይመሰክራሉ። አንዳንድ ጊዜ ዘፋኝ ነው እንኳን ማለት እስከማይቻል ድረስ እጅግ በጣም መልካም ምክሮችን የሚመክር ብዙዎች በቀና መንገድ እንዲሄዱ የልቡን ሐሳብ የሚያጋራም ደግ ልብ እንደነበረው ከልባቸው እያለቀሱ ይመሰክራሉ ስለሰማኝ በለው። ታዲያም ምን ያደርጋል በዕለት ውስጥ የሚከሰቱ አንዳንድ አደገኛ ክስተቶች የሰዎችን ነፍስ እንዴት እንደሚነጥቁ እንደማይታወቅ ሁላችንም እንደምናውቀው ዛሬ በሚያስጠላ ሁኔታ ነፍሱ በዚህ ምድር ላይ የለችም። ታዲያም ከሁኔታውም በላይ ነገሮችን እጅግ በጣም ውስብስብ ያደረገውና የሚፈጠረው ነገር ደግሞ ድንገተኛ በመሆኑ መሃል ላይ የተፈጠሩ ምን አይነት የሰው እጅ ሴራዎች አሉ የሚል የብዙ ሰዎችን ጥርጣሬ ያነሱና እንዴት በዚህ አጋጣሚ በዚህ ሁኔታ በሰሞኑ ማስታወቂያ እየሰራ በሰሞኑ በቴሌቪዥን ላይ የቀረበ ኢንተርቪው እያደረገ ስላለው መልካም ጤንነት የሚመሰክር ግለሰብ በአንዲት ቅጽበት ሞች ያለው ብሎ ይላል። ይህ ደግሞ ልብን ይሰብራል የሚል የብዙ ኢትዮጵያውያን አስተያየት በዛም በዚህም እየወጣም ይገኛል። ታዲያም እናንተ ሁላችሁም እንደምታውቁት በጣም በሚገርም ሁኔታ አርቲስቱ ከኢትዮጵያ ውጪ በሚኖርበት ወቅት እጅግ በጣም የስብ ክምችትና በሰውነቱ ላይ ያለው የውፍረት መጠኑ እጅግ በጣም እየበዛና እየሰፋ እንደሄደም ይህም ደግሞ ለአንዳንድ ክዋኔዎች እጅግ በጣም ፈተና እንደሆኑበት ብዙ ሰዎች ይናገራሉ። ይህንንም ደግሞ እርሱ ራሱ በቴሌቪዥን ጣቢያዎችና አንዳንድ በታወቁ ሚዲያዎች ላይ እየቀረበም ይህ ጉዳይ እጅግ በጣም አሳሳቢ ሆኗል። አንዳንድ ሰው ይቀልድብኛል፣ አንዳንዱ ደግሞ ይሁን ችግር የለውም ብለው የራሳቸውን ሐሳብ ያስቀምጣሉ። አድናቂዎቼ ደግሞ እባክህን ሰማኸኝ ሰውነትን ቀንስ፣ ይህ ደግሞ እንዳይበላህ እያሉ የልባቸውን ምክር ይለግሱልኛል። ይህ ጉዳይ በራሱ አቅጣጫ እየሄደብኝ ተቸግሬያለሁ ሲል ባለፈው ከአመለሰት ሙጬ ጋራም ኢንተርቪው በሚያደርግበት ወቅት የተናገረው ንግግር በብዙ ኢትዮጵያውያን ልብ ውስጥ ሰርጾ የቀረ ጉዳይ ነው። ታዲያም ሁላችሁም እንደምታውቁት ሰማኝ በለው ቀድሞ በነበረበት አማራ ክልል ሰውነቱ ሸንቃጣም ለግላጋ ወጣት እንደነበረና በዚህ ልክ ወፍራም እንዳልነበረ እንዲያውም ደግሞ በጣም ደስ የሚል ተክለ ሰውነት የነበረው ሰው እንደነበረ ሁላችሁም በሚዲያ የምናውቀው ግልጽ የሆነ ጉዳይ ቢሆንም ከኢትዮጵያ ወጥቶ በምዕራብ ሀገር ላይ በሚኖርበት ወቅት ግን ሰውነቱ እጅግ በጣም እየጨመረ ያ ደግሞ በሰውነቱ ላይ እጅግ በጣም ከፍተኛ ኢፌክት እንዳመጣበት መረጃዎችም ከዚህም እየወጡም እርሱም ደግሞ ከአንደበትም እየመሰከረ እናንተ ኢትዮጵያውያን ሰምታችሁ እንደሆነም ግልጽ የሆነ ጉዳይ ነው። ታዲያም ከዚህ ጋራም በተገናኘ ብዙ ሰዎች የሰጡትን አስተያየት ሰምቶ ሰውነቴን ቀንሳለሁ ከዚህ በኋላ መሻሻል ይኖርብኛል ብሎ ኢትዮጵያ መጥቶ ቱርኪ ኢስታንቡል ላይ የጤናውን ክትትል እያደረገ እንደነበረና ሆስፒታሉም በጣም ቆንጆ ክትትል እንዳደረጉለት እንዲያውም ደግሞ ሰውነቴ ላይ መሻሻል አለ፣ ከዚህ በኋላ ምንም አይነት ችግር የሚፈጠር አይመስለኝም፣ ሰውነቴን በሳምንታትና በሁለት ሳምንታት ልዩነት መካከል 10 ኪሎ ቀንሻለሁ፣ በዚህ ፕሮግረስ መቀጠል ከሆነም በጣም ሰውነቴን ቀንሼ ወደ ቀድሞ አቋሜ እመለሳለሁ፣ ይህንን ደግሞ በቅርቡ ጠብቁ ብሎ ለአድናቂዎቹ ባለፈው ተናግሮ እንደነበረም ሚዲያ ላይ ሁላችንም የምናስታውሰው ጉዳይ ነው። ታዲያ ነገሩ የሚጀምረው ዋና ፖይንቱም እዚህ ጋር ነው። አድናቂዎቹና በቅርብ ያሉ ሰዎች ጥያቄያቸው የነበረው እኛ በምናውቅበት ሁኔታ በሚዲያም ሰማኝ በለውን ስንከታተል በሚያስደንቅ ሁኔታ ደህና ነኝ
ጤናማ ነኝ፣ ምንም አይነት ችግር የለውም ሲል የነበረ ግለሰብ በዚህች ቅጽበት ሞቷል ሲባል እንዴት አምነን ልንቀበል እንችላለን? በዙሪያው ያሉ ሰዎች ይፈተሹ የሚል ጥያቄ የቀረበው እሱ ካረፈ ከተወሰኑ ሰዓታት ቆይታ በኋላ እንደሆነም አቅራቢያው ያሉ የእርሱ ቅርብ የሚባሉ ሰዎች መረጃቸውን እያወጡ ይገኛሉ። ታዲያም ይህንን በሚያወጡበት ጊዜ እስካሁን ጤናማ ሆኖ የነበረ ግለሰብ እስካሁን ከኛ ጋራ በስልክ እንኳን በጥሩ ሁኔታ የሚግባባ የህመም ስሜት እየተሰማኝ ነው ብሎ ሳይል በዚህ ቅጽበት እንዴት በዚህ አይነት ሁኔታ ሊያርፍ ይችላል? በእርግጥም በሰውነቱ ስሜትና በሽታም አንዳንድ አጋጣሚዎች ሰዎች ላይ የሚሰማቸው አይነት ስሜቶች ይሰማው እንደነበረ ብናውቅም ለሞት የሚዳርግ እንዳልነበርም ሁላችንም በእርግጠኝነት የምናውቀው ነው። ታዲያም በዚህ ፍጥነት ለምን ሰፋ? ለምንስ ፈጠነ? ለምንስ ሞተ የሚባል ዜና በዚህ ልክ ሚዲያ ላይ ይሰራጫል? ይህ ለኛ ጥያቄ ነው ብለው እርሱ ጋር አቅራቢያ የነበሩ ሰዎች የራሳቸውን ሐሳብ በደንብ አድርገው ያስቀምጣሉ። ታዲያም በዚህ ጊዜም ነበርም ከእርሱ ጋር የነበሩ ግለሰቦችና አንዳንድ በቅርብ የነበሩ ሰዎች ቤተሰቦቹን ጭምር በዚህ ጉዳይ ሊጠየቁም እንዲያውም ደግሞ ወደ ፍርድ ቤትም ቀርበው ሊጠየቁ ይገባል። በሚቻልበት አቅጣጫ ሁሉም ነገሩ ተፈትሾ እውነታው ሊወጣ ይገባል። የሰማኸኝን በለውን ሞት ልንቀበለው አንችልም የሚሉ አንድ ጎራ ሆነው የራሳቸውን ሐሳብ ሲያሰሙ በዛው በለቅሶ ድንኳን ተሰምቷል ሲሉ ቅርብ ያሉ ሰዎች ይናገራሉ። ታዲያም አንዳንድ ሰዎች ደግሞ በፍጹም ሰውነቱ ላይ የተከማቸው ስብ እጅግ በጣም ስለከበደው ያንን ደግሞ ኮንትሮል ማድረግ አቅቶት እንዳረፈና ቀድሞም የነበረበት በሽታ አገርሽቶ እንደነበረም በሰሞኑም ሲታመም ነበር የሚል የራሳቸውን ሐሳብ ቢያስቀምጡም አይ ይህም ቢሆን ይህ ድንገተኛ አሟሟት ነው፣ ይህንን ፈጽሞ አንቀበልም የሚሉ አካላት ጥያቄያቸውን ስላሰሙም ባለቤቱና አቅራቢያው የነበሩ ሰዎች ለጥየቃ ተፈልገው እንዲያውም አንዳንድ ጉዳዮችን ለማጣራት ፖሊስ ጣቢያ ሄደዋል የሚባሉ መረጃዎችም እየወጡ ይገኛሉ። ታዲያም ሁኔታው ምንም ቢሆን አጋጣሚዎች እንዴትም ቢፈጠሩም ሰማኝ በለውን መልሰን ልንቀበለው የማንችለው ድንቁ የኢትዮጵያ አርቲስት እንደሆነ ሁላችሁም ታውቃላችሁ። ከዘመናዊ ሙዚቃ ሰዎች ትውልዱ በተጠመደበት በዚህ ጊዜ ባህላዊ ሙዚቃውን በደንብ አድርጎ እየተጫወተ ኢትዮጵያውያንን ያዝናና እንዲያውም ደግሞ ብዙ ቦታዎች ላይ የራሱን አሻራ ያሰረፈ ብዙ ሰዎች ጋር እየደረሰ በጎ ተግባራትን የፈጸመውን ሰማኝ በለውን ዛሬ ልናገኘው አንችልም፣ ከዚህ ምድርም አልፏልም። ታዲያም በጣም በዚህ ጉዳይ ላትዘናችሁ፣ ልባችሁ ለተከፋም፣ ለቤተሰብም ለወዳጅ ዘመዶችም በዋርካ ሚዲያ ስም መጽናናትን እየተመኘን ቀጣይ አዳዲስ ነገሮች ሲፈጠሩ በዚሁ ሚዲያ የምናቀርብ ስለሆነ ቻናላችን ሰብስክራይብ እያደረጋችሁ ከኛ ጋራም ቤተሰብ እንድትሆኑ በዚሁ አጋጣሚ በታላቅ ትህትና እናሳስባችኋለን። እናም ውዶች ህይወት እንደዚህ ነው። መቼ እንደምንሞት መቼ እንደምንሆን ስለማይታወቅ ሁላችንም ራሳችንን ከፈጣሪ ጋራ መልካም ህብረት እያደረግን ለሰዎች በጎ እያደረግን ከዓለማዊ ምኞት እየሸሸን ወደ እግዚአብሔር እየተጠጋን ወደ ፈጣሪ እየተጠጋን ህይወታችንን በመልካም መንገድ መምራት እንዳለብን ይህ ህይወት እጅግ በጣም እንደሚያስተምር ሁላችሁም ልብ ትላላችሁ ብለን እናስባለን። ምክንያቱም ዓለም ከንቱ እንደሆነች ነገሮች በዛም በዚህም እየገለጹ ስለሆነ እስቲ ቀጥሎ የሚፈጠሩትን አብረን እናያለን። እናንተም እስከዛው ቸር ቆዩልን።